ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮውን ስትጀምሩ ላይክ በማድረግ ማበረታቻችሁን እንድትሰጡን በአክብሮት እንጠይቃለን። ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬ ከእናንተ ከአድማጮቻችን ጋር ተገናኝተናል። የተለያዩ ርዕሰ ጉዳዮችን እናነሳለን። በዚህኛው ፕሮግራማችን ክፍል ቡካዮ ሳካና አርሰናልን የምንመለከት ይሆናል ማለት ነው። እንግዲህ በአርሰናል ደጋፊዎች በኩል በተለይም ደግሞ ከባለፈው ዓመት ወደዚህ እና ደግሞ የዘንድሮውን የውድድር ዓመት ጨምሮ በአርሰናል ደጋፊዎች በኩል እንዲሁ ደግሞ ፕሪሚየር ሊጉንም የሚከታተሉ የስፖርት ቤተሰቦች ደጋግመው ከሚያነሷቸው ጥያቄዎች መካከል አንዱ የቡካዮ ሳካ ፐርፎርማንስ የመውረድ ጉዳይ ነው። ሳካ ፐርፎርማንሱ ወርዷል አልወረደም? መጀመሪያ በርካቶችን የሚያከራክር ጉዳይ ነው። ከዛ በመቀጠል ግን ብቃቱ እስከወረደ ለምንድን ነው ብቃቱ የወረደው? ቡካዮ ሳካ ከዓመት ዓመት ዲክላይን እያደረገ ነው የመጣ ያለው። የዛ ምክንያቱ ምንድን ነው የሚሉ ነጥቦች ይነሳሉ እና እናንተ እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ቡካዮ ሳካ አቋሙ ወርዷል ወይስ አሁንም እንደው ጥሩ ነው እየተጫወተ ያለው? አቋሙ እስከወረደ ምክንያቱ ምንድን ነው የሚለውን ከምክንያት ጋር እያስደገፋችሁ ኮሜንት ላይ ሀሳቦቻችሁን ልታስቀምጡልኝ ትችላላችሁ። ነገር ግን ቡካዮ ሳካን በተመለከተ በሚሰጡ ሀሳቦች ዙሪያ እንግዲህ አሁን ያለውን ሁኔታ ስንመለከት ግን የተጫዋቹ ፐርፎርማንስ እንደሚታወቀው ወይም ደግሞ የሚጠበቅበትን ያህል እንዳልሆነ ነው በርካቶች የሚናገሩት። እንግዲህ እንደምታውቁት በእግር ኳሱ ዓለም ውስጥ ነገሮች በየጊዜው፣ በየቀኑ፣ በየሳምንቱ፣ በየወራቱ ይቀያየራሉ፣ ይለዋወጣሉ። ለዚህም ነው ጉዳዮችን ደግሞ በጣም በተረጋጋ ሁኔታ መመልከት የሚያስፈልገው። የሆነ ብያኔ ለመስጠት ወይም ደግሞ የሆነ መደምደሚያ መዳረሻ ላይ ለመድረስ ከመቻኮል በፊት መጀመሪያ የነገሩ ምክንያት ምንድን ነው የሚለውን ነገር በጣም በተረጋጋ ሁኔታ ማየት አስፈላጊ ጉዳይ ይሆናል። በእርግጥ ተጫዋቾቹም ሆኑ አሰልጣኞች ሲሳሳቱ ወይም ደግሞ ፐርፎርማንሳቸው ጥሩ ካልሆነ፣ ውጤታቸው ጥሩ ካልሆነ መተቸት የለባቸውም እያልኩኝ አይደለም። ነገር ግን ያ ጩኸቱ ሲበዛ፣ ክራውዱ ትችቱ ጠንከር ሲል ጥቂት ቆም ብሎ ማሰብ ለትክክለኛው መደምደሚያ መዳረሻ ይሆናልም ያግዛልም። በአርሰናል ቤት ደግሞ እንዲህ አይነት ጩኸቶች አዲስ ነገሮች አይደሉም። ነገር ግን ከቅርብ ሳምንታት ወደዚህ ደግሞ ቡድኑ ላይ በተለይም ደግሞ እየተመለከትን ያለነው እንቅስቃሴ እንደ ቡድን የአርሰናል ተጫዋቾች ጥሩ የሆነ ፐርፎርማንስ እያሳዩ ቢገኙም ነገር ግን አንዳንድ ተጫዋቾች ደግሞ ጣት የሚቀሰርባቸው አሉ። አሁን ደግሞ ትችቶች ሁሉ በቡካዮ ሳካ ላይ እያረፉ ይገኛሉ ማለት ነው። እንግዲህ በጥር ወር በቅርቡ ነው ቡካዮ ሳካ የ5 ዓመት አዲስ ኮንትራት ከአርሰናል ጋር የተፈራረመው። በአርሰናል ለ5 ዓመታት የሚያቆየውን አዲስ ኮንትራት የፈረመው በጣም በቅርብ ጊዜ ነው። ለቡካዮ ሳካ አሁን ያለው ጊዜ ምናልባትም ህልሙን እየኖረ ያለበት ወቅት ነው ሊባል ይችላል። ምክንያቱም ከልጅነቱ ጀምሮ ነው እንግዲህ በአርሰናል መጫወት የጀመረው ገና ትንሽዬ ልጅ እያለ። ከዛ በኋላ በአርሰናል አካዳሚ ጎልብቶ በአርሰናል ዋናው ቡድን ውስጥ ደግሞ ቀስ በቀስ እድል እያገኘ መጥቶ አሁን የአርሰናል ቁልፍ ተጫዋች ነው። በአርሰናል ቤት በየሳምንቱ በቋሚነት የሚሰለፍ ተጫዋች ነው። አሁን የማርቲን ኦደጋርድን ጉዳት ተከትሎ የአርሰናል ዋና አምበል ሆኖ አርሰናልን በአምበልነት በካፕቴንነት እየመራ ይገኛል። ከዚህም በተጨማሪ እርሱ አምበል ሆኖ እየመራ በሚገባባቸው ጨዋታዎች አርሰናል ለዋንጫ እየተፎካከረ ነው። የሶስትዮሽ ዋንጫ ለማሸነፍ በተለይ ደግሞ ፕሪሚየር ሊግን ከ22 ዓመታት በኋላ ለማሳካት በጣም ድንቅ ጉዞን እያደረገ ይገኛል። 7 ጨዋታዎች ብቻ ናቸው የቀሩት። ከዚህ በተጨማሪ ደግሞ እንደ ቡካዮ ሳካ ላለ ተጫዋች ደግሞ በአርሰናል ውስጥ ከፍተኛ ደሞዝ የሚከፈለው ተጫዋች ነው ማለት ነው። ስለዚህ ቡካዮ ሳካ በጣም ጥሩ ነገሮች የከበቡት በግል ሕይወቱም እንዲሁ ደግሞ ባለውም በአርሰናል ቤት ውስጥ ባለው በሚሰጠው ሮልና ባሉት ነገሮች በሙሉ ተጫዋቹ ህልሙን እየኖረ ነው ማለት ይቻላል። ነገር ግን ደግሞ ቡካዮ ሳካ የሜዳ ላይ ፐርፎርማንሱ ሳካን እንግዲህ
ብዙዎቻችን የምናውቀው ጎሎችን የሚያስቆጥር አሲስት የሚያደርግ የግብ ዕድሎችን የሚፈጥር ለአርሰናል ማጥቃት በጣም ትልቅ እገዛን የሚያደርግ ተጫዋች ቡካዮ ሳካን የምናውቀው እኛ በዚህ መንገድ ነው። በተለይ ደግሞ ከ2 ዓመት በፊት ከ3 ዓመት በፊት የነበረውን ቡካዮ ሳካ ለሚያውቁ የእግር ኳስ ቤተሰቦች እና ደግሞ እንደዚሁ ለአርሰናል ደጋፊዎችም አሁን ያለው ቡካዮ ሳካ ከጠበቁት በጣም ዝቅ ያለ ፐርፎርማንስ የሚያሳይ ተጫዋች መሆኑን መገንዘብ ያን ያክል አዳጋች አይሆንም። ምክንያቱም ቅድም እንዳልኩት ቡካዮ ሳካ በአርሰናል ቤት በተለይም ደግሞ ቀስ በቀስ እያደገ ያለ የአካል ብቃቱን የሚጠብቅ የአካላዊ ጤንነቱን የሚጠብቅ ከዚህ በተጨማሪ ደግሞ ሜዳ ላይ በሚያሳየው ፐርፎርማንስ አርሰናልን በደንብ እየጠቀመ የሚገኝ ተጫዋች መሆኑን በባለፉት ጥቂት ጊዜያት ላይ በደንብ በሚገባ ተመልክተናል ማለት ነው። ለምሳሌ አርሰናል ከ200 በላይ ቀናት ፕሪሚየር ሊጉን በመራበትና በስተመጨረሻም ሳምንታት ኮላፕስ አድርጎ ዋንጫ ባጣበት የ2022-23 የውድድር ዘመን በጣም ምርጥ ከነበሩት እንደነ ማርቲን ኦደጋርድ ካሉ ተጫዋቾች ጋር ስሙ ተያይዞ የሚነሳ ተጫዋች ነበረ። ሳካ በዛን ዓመት 38 ጨዋታዎችን አድርጓል። በፕሪሚየር ሊጉ ምንም ያመለጠው ጨዋታ የለም። 14 ጎሎችን አስቆጥሯል። 11 ለግብ የሆኑ ኳሶችን አመቻችቶ አቀብሏል ወይም አሲስት አድርጓል። በአጠቃላይ 25 ግቦች ላይ ቀጥተኛ ተሳትፎ ነበረው። እናም ተጫዋቹ የአርሰናል ምርጡ የፊት መስመር ተጫዋች ነበረ ከጋብርኤል ሄሱስም ከማርቲኔሊም በበለጠ እና የፒኤፍኤ የፕሮፌሽናል ፉትቦለር አሶሲዬሽን ወይም የፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ታዳጊ ተጫዋች ተብሎ የተሸለመ ተጫዋች ነው። 2023-24 ላይ አርሰናል በ2 ነጥብ ብቻ ተበልጦ ፕሪሚየር ሊጉን ባጣበት ሲዝን ላይም በተመሳሳይ እንደዚሁ 25 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። 16 ጎሎችን አስቆጥሯል። 9 ግብ የሆኑ ኳሶችን አሲስት አድርጓል። በአጠቃላይ በ25 ግቦች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነው። በአጠቃላይ በ2 የውድድር ዓመታት ላይ ብቻ 50 ጎሎች ላይ ቀጥተኛ ተሳትፎ የነበረው በፕሪሚየር ሊግ ደግሞ ጎሎችን በማስቆጠር በ2 ዓመት 30 ጎሎችን ያስቆጠረ ተጫዋች ነው። ስለዚህ እነዚህን ቁጥራዊ መረጃዎችን ለሚመለከት ሰው ቡካዮ ሳካ በነዛ 2 ዓመታት ወይም ደግሞ 2 ሲዝኖች ላይ የነበረው እንቅስቃሴ እጅግ በጣም የተለየ መሆኑን እንድናውቅ ወይም ደግሞ እንድንረዳ የሚያግዘን ስታት ይሆናል ማለት ነው። ከዛ ግን ባለፈው ዓመት ደግሞ እንደተመለከታችሁ ተጫዋቹ በእርግጥ ጉዳት አጋጥሞት ለ3 ወራት ከሜዳ ርቆ ነበረ። ያንን በፍጹም መዘንጋት የለብንም። ታዲያ ቡካዮ ሳካ ባለፈው የውድድር ዓመት 25 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተው። ወደ 13 የሚጠጉ ጨዋታዎች አመልጠውታል። 10 አሲስቶችን አድርጎ 6 ጎሎችን አስቆጥሯል። በአጠቃላይ በ16 ግቦች ላይ ነው ተሳትፎ የነበረው ማለት ይቻላል። ጭራሽ ደግሞ በዚህ ዓመት 10 የጎል ተሳትፎ ላይ እንኳን መድረስ አልቻለም። 26 ጨዋታዎችን አድርጓል። 6 ጎሎችን አስቆጥሯል። 3 ለግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። 9 የጎል ኮንትሪቢዩሽን ብቻ ነው ያለው። ስለዚህ እነዚህን ቁጥሮች ስንመለከት ከዓመት ዓመት ሳካ እየወረደ እየመጣ እንዳለ የሚጠበቀውን ሳካ ሜዳ ላይ እየተመለከትን እንዳልሆነ እነዚህን ስታቶች አይተን መረዳት እንችላለን። ከዚህ በተጨማሪ ደግሞ አይናችን አይቶ የሚነግረን የሳካ ፐርፎርማንስ የተጫዋቹ ብቃት ለመውረዱ እንደ አንድ ትልቁ ምክንያት ሆኖ መጠቀስ ይችላል። ለምሳሌ ሳካ አሁን ያለውን ሳካ አምና በተወሰነ መንገድ ያየነውን ሳካ ብትመለከቱት ኳስ ረጅም ደቂቃ እግሩ ላይ ሆልድ የሚያደርግ በደንብ እንደው ክሪቲካሊ እስቲ ተመልከቱት። ሳካ ኳስ ሲይዝ ምን አይነት አጫዋት ነው የሚጫወተው የሚለውን ነገር ስታዩት ኳስ በቃ እንደው በጣም የተጨናነቀበት ቦታ ላይ ካልሆነ ማያቀብል ብዙ ጊዜ እኔ ታዝቤዋለሁ። እንግዲህ ዘንድሮ እኔ አርሰናል ከ40 በላይ ጨዋታዎችን አድርጓል። ሁሉንም ማለት በሚቻል ሁኔታ ሁሉንም 100% ጨዋታዎቹን አይቻቸዋለሁ የአርሰናልን እና ሳካ የተሰለፈበትን ጨዋታ ካያችሁ ኳስ ኢቭን የማይመታ ኳስ ራሱ ከፊቱ 2-3 ተጫዋቾች ቆመው ራሱ ኳሱን መምታት ነው የሚመርጠው። ብሎክ እንደሚደረግ አይገነዘበውም። ዝም ብሎ ነው ኳሱን የሚመታውና አጠገቡ ተጫዋቾች እያሉ ያንን ኳስ ማቀበል አለበት እየተባለ ይነገራል። ግን ሳካ ያን ነገር ሲያደርግ እምብዛም አንመለከተውም። እንደውም ከቪክተር ዩኬሬስ ጋር እኮ በቃ ኳስ አያቀብለውም፣ ኳስ አይሰጠውም እየተባለ ብዙ አይነት ጥያቄዎች ሲነሱ ነበረ። በእርግጥ ያው ሚዲያው ለግነት ብሎ የሚያወራቸው ነገሮች አሉ። ያው ከቪክተር ዩኬሬስ ጋር
አይስማሙ ምናምን የሚሉ ነገሮችን ያነሳሉ። ግን እሱ ያው ለሚዲያ ማድመቂያ ነው እንጂ ያን ያክል ሚዛን የሚደፋ ነገርም አይደለም ሲጀመርም። ግን እንዲህ አይነት ነገሮች ይነሳሉ። እንደውም የቶተናሙን ጨዋታ ከተመለከታችሁ አርሰናል ከሜዳ ውጪ ቶተናምን 4-1 ባሸነፈበት ጨዋታ ላይ ኤዜ ያስቆጠራትን ሁለተኛዋን ጎል ካያችሁ ሳካ ኳሷን ይዞ እየሄደ የመጀመሪያ ፕላኑ ኳሱን መምታት ነበረ። ኳሱን ለመምታት ነበረና ሸርተቴ የገባበት ተከላካይ ኳሷን በእግሩ ጨርፏት ኤዜ እግር ስር ደርሳ ነው ኤዜ ኳሷን ያስቆጠራት እንጂ ሳካ ኳሱን የማቀበልም ኳሷን ለኤዜ አሲስት የማድረግም ሀሳብ አልነበረውም። ግን ካጠገቡ ቆሞለት ነበር ኤዜ በጣም ፍሪ ስፔስ ላይ። ያው ኤዜ በዛም በዚህም ኳሷ እግሩ ስር ደርሳ ያችን ጎል አስቆጥሯታል። ግን ሳካ በራሱ ያንን ኳስ ለመሞከር ነው ጥረት ሲያደርግ የነበረውና እነዚህን ስታቶች ደግሞ እኛ ከምናየው ነገር ጋር ስንጨምረው ሳካ አሁን በቃ ትንሽ እንደው እኔ ነገሮችን ላድርግ በራሴ ነገሮችን ሃንድል ላድርግ የሚል አይነት ተጫዋች እየሆነ መጥቷል። ከቡድን ተጫዋችነት ይልቅ በተወሰነ ሁኔታ እንደው በራሱ መንገድ የማተኮር አይነት አዝማሚያን እያሳየ ነው። በእርግጥ በጣም ጥሩ ፐርፎርማንስ የሚያሳይባቸው ከቡድን ጓደኞቹ ጋር በደንብ እየተቀባበለ የሚጫወትባቸው ጨዋታዎች አሉ። ሁሉም አይደለም፣ ግን የተወሰኑ ጨዋታዎች ላይ ደግሞ የሳካ ፐርፎርማንስ ጥሩ የሚባል እንዳልሆነ እያየን ነው። እንደውም ለዛ ነው በቻምፒዮንስ ሊጉ ጨዋታ ላይ ከባየር ሊቨርኩሰን ጋር አርሰናል የመጀመሪያውን ጨዋታ አድርጎ 1-1 በወጣበት ጨዋታ ገና በጨዋታው 1 ሰዓት ውስጥ 60 ደቂቃ ሳይደርስ ነው አርቴታ ቡካዮ ሳካን ቀይሮ ያስወጣው። አርቴታ ብዙ ጊዜ ከሚተማመንባቸው ተጫዋቾች መካከል አንዱ ቡካዮ ሳካ ነው። በቃ ምንም ነገር ቢሆን ሳካ ተጽዕኖ ይፈጥርልኛል፣ ጥሩ ቢጫወትም ጥሩ ባይጫወትም ጥሩ ፐርፎርማንስ ኖሮም አልኖሮም 90 ደቂቃ ሜዳ ላይ ባቆየው የሆነች ቅጽበት ላይ የሆነች ነገር ሊያደርግልኝ ይችላል የሚል እምነት አለው። እኔ ዘንድሮ ደጋግሜ ተናግሬያለሁ ይህንን ጉዳይ በተመለከተ። በቃ ሳካ መጨረስ የሌለበትን ጨዋታ ሁሉ እየጨረሰ ይወጣል። 90 ደቂቃ አማራጭ ሳይጠፋ ቤንች ላይ ተጫዋች እያለ ነማዱዌኬን ወይ የሆኑ ተጫዋቾችን መቀየር እየቻለ አርቴታ በቃ 90 ደቂቃ ሙሉ ሳካን ሜዳ ላይ ሲያጫውተው፣ አሁን ደግሞ ጭራሽ ወደ መሃል ሁሉ እያመጣ 90 ደቂቃ ሙሉ ልጁን ሲያባክነው እናያለን። እና የባለፈው የቻምፒየንስ ሊጉ ጨዋታ ላይም እሱ ተቀይሮ ከወጣ በኋላ ኖኒ ማዱዌኬ ሲገባ በዛች ደቂቃ ውስጥ ምን ያህል ተጽዕኖ እንደፈጠረ ተመልክተናል። ተጫዋቾችን ድሪብል እያደረገ ያልፍ ነበር፣ ወደ ሳጥን ውስጥ ሲገባ ተመልክተናል። ተጫዋቾችን ሲፈትናቸው ነበረ። መጨረሻ ላይ ደግሞ እሱ ተጠልፎ ነው የፍጹም ቅጣት ምት አርሰናል የተሰጠውና ካይ ሃቨርትዝ ያንን ጎል ያስቆጠረውና ይህን ነገር ስንመለከተው አንዳንዴ አርቴታም በዚህ ተጫዋች ላይ በጣም ግትር የሚሆንበት ነገር እንዳለ እንረዳለን፣ እንመለከታለን። ጥሩ ባልተጫወተባቸው ጊዜያት ላይም አርቴታ ተጫዋቹን ሲቀይረው አናይም። የዛን ቀን ግን ደፍሮ ነው ተጫዋቹን የቀየረው ማለት ነው። እና አርቴታ ሳካን በዛ ሰዓት እርሊ መቀየሩ ያልተለመደን ነገር ቢሆን ግን ትክክለኛ ውሳኔ ነው። ምክንያቱም አርሰናል ከሽንፈት የዳነው ኖኒ ማዱዌኬ ተቀይሮ በመግባቱ ምክንያት ነው። ምናልባት በዛ ጨዋታ ላይ አርቴታ እሱንም ባይቀይረው ኖሮ ያንን ውጤት ያገኝ ነበር ወይ? በጣም አጠያቂ ጉዳይ ይመስለኛል። እና እንዲህ አይነት ውሳኔዎችን ደፍሮ እንዲወስንም የአርሰናል ደጋፊዎችም በደንብ ይፈልጋሉ ማለት ነው። የባለፈው የካራባኦ ካፕ የፍጻሜ ጨዋታ ላይም ቡካዮ ሳካን ስትመለከቱት የብዙዎቹ ትኩረት ሳካ ላይ ነበረና ፐርፎርማንሱ እዛ ጨዋታ ላይ እንዳያችሁ ጥሩ አልነበረም። አርቴታም ማዱዌኬን ማርቲኔሊን ቀይሮ ያስገባው ኦልሞስት በቃ ሁሉ ነገር ካበቃለት ካከተመ በኋላ ነው እነዛን ቅያሬዎች አድርጎ የነበረውና ቅድም እንዳልኩት የግብ ፐርፎርማንሱ በጣም ዝቅተኛ ነው። በአጠቃላይ ዘንድሮ 9 ጎሎች አሉት፣ 5 አሲስቶችን አስመዝግቧል። በአጠቃላይ በ14 ግቦች ላይ ቀጥተኛ ተሳትፎ አለው ቡካዮ ሳካ። ይሄ ማለት በሁሉም ውድድሮች ላይ ያለው ስታት ነው። እና አሁን እንግዲህ ትልቁ ጥያቄ የ24 ዓመቱ ቡካዮ ሳካ እንደ ቀድሞ ውጤታማ ሆኖ እንደገና እናየዋለን ወይ? ምናልባት ደግሞ ተጫዋቹ ከነጉዳቱ እየታገለስ ቢሆን እየተጫወተ ያለው የቡድን ውስጥ ታክቲካል የሆኑ አቀራረቦች ለሳካ ምቹ ናቸው ወይ የሚለውን እንግዲህ በደንብ ማንሳት አስፈላጊ ጉዳይ ይሆናል ማለት ነው። እኔ ምናልባት ቡካዮ ሳካ አንዱ ለፐርፎርማንሱ መውረድ እንደ ምክንያት ነው ብዬ የማስበው ከሳካም አቅም በላይ የሆነው ነገር ምንድን ነው? ሳካ ላይ ያልተገደበ ጫና አንሊሚትድ የሆነ ፕሬዠር እና የእረፍት ማጣት ይስተዋላል። እንግዲህ ምን ያህል ጨዋታዎችን ነው በአመት እያደረገ ያለው ቡካዮ ሳካ የሚለውን ብትመለከቱ በጣም በርካታ ጨዋታዎች ላይ ቡካዮ ሳካ እንደሚሰለፍ
በደንብ በተደጋጋሚ ጊዜ እየተመለከትን እንገኛለን። በአመት ሳካ ከ40 በላይ ከ50 በላይ ጨዋታዎችን የሚያደርግ ተጫዋች ነው። የእንግሊዝ ብሔራዊ ቡድን ላይ ደግሞ የሚያደርጋቸውን የጨዋታ ቁጥሮች ሲጨምሩት ከዛ በጣም ከፍ የሚል ቁጥርን እንመለከታለን እና አርቴታ ተጫዋቹን የማያሰልፍበት ሁኔታ እስካልተፈጠረ ድረስ የሆኑ ጌሞች ላይ ዘንድሮ በእርግጥ አንዳንድ የተወሰኑ ጨዋታዎች ላይ እረፍት ሲሰጠው አይተናል። የተወሰኑ ጌሞች ላይ ለምሳሌ ከኖቲንግሃም ፎረስት ጋር አዌ በተደረገው ጨዋታ ላይ ተጫዋቹ ቤንች ነበር ምናምን እንደዚህ አይነት የተወሰኑ ጨዋታዎች ላይ ሊያደርግ ይችላል። ግን ደግሞ በቂ የሆነ እረፍት አለማግኘቱ አንዱ ተጫዋቹ ከእንዲህ አይነት የፐርፎርማንስ ጉዳይ ጋር ጥያቄ እንዲነሳበት የሚያደርግ ጉዳይ ነው እና ሳካ አሁን ላይ በአካል ብቃት ረገድ ምን እየተሰማው ነው የሚለውን የሚያውቁት ፈጣሪና እሱ ብቻ ናቸው። ምክንያቱም እኛ አይተን ምንረዳው ነገር አይደለም። ለአመታት አርሰናልን በትከሻው የተሸከመ ተጫዋች መሆኑን መዘንጋት የለብንም። የአርቴታን ፕሮሰስ ከመጀመሪያው ጀምሮ በትከሻው የጎተተ ይዞት ዚረስ የመጣው የእንግሊዛዊ ተጫዋች ቡካዮ ሳካ ነው ያለምንም እረፍት። ኡናይ ኤምሬ የተወሰኑ ጨዋታዎች ላይ ተጫዋቹን ያሰልፉት ነበር። አርቴታ ከመጣ በኋላ ግን ምንም እረፍት የለውም ተጫዋቹ። በርካታ ጨዋታዎች ኦልሞስት እንግዲህ በእነዚህ ጥቂት ዓመታት ውስጥ ከ200 በላይ ጨዋታዎች ቡካዮ ሳካ ተሰልፈው ተጫውተዋል በአርሰናል ማሊያ ብቻ እና በባለፈው ዓመት እንግዲህ የሃምስትሪንግ ጉዳት ገጥሞት ነበረ እና ገና በወጣትነቱ እንግዲህ በ3 የውድድር ዘመናት ላይ በክለቡ ከፍተኛ ደቂቃ ከተጫወቱ 2 ተጫዋቾች መካከል አንደኛው ቡካዮ ሳካ ነው እና ይህ ጫና በደቂቃ ብቻ የሚለካ አይደለም። በየጨዋታው የሚጠበቅበት የጉልበት እንቅስቃሴም ለዚህ አንዱ ትልቁ ፋክተር ነው። ለሳካ በቂ ተጠባባቂ ተጫዋች የለም ተብሎ ነው ኖኒ ማዱዌኬ ወደ አርሰናል እንዲመጣ የተደረገው። ለ2 ዓመት ተኩል ያህል በ87 ተከታታይ ጨዋታዎች ላይ በመሰለፍ የክለቡን ክብረ ወሰን የሰበረ ተጫዋች ነው። በ2 ዓመት ተኩል ነው እንግዲህ 87 ጨዋታ ያከናወነው እና ምናልባት ተጫዋቹ በአመት እንግዲህ ከ40 በላይ ወደ 40 ጨዋታ ገደማ በአቬሬጅ እንደው በአርሰናል ብቻ የሌላውን ደግሞ ከተመለከትን ቻምፒዮንስ ሊግ ላይ ምናምን የሚያደርገውን በእንግሊዝ ብሔራዊ ቡድን የሚጫወተውን ደግሞ ካሰብን ከዛም የበለጠ ይሆናል እና ዘንድሮ ማዱዌኬ ሲመጣ ጫናውን ይቀንሰዋል ተብሎ ታስቦ ነበረ። ሳካ ግን አሁንም ካለፈው ዓመት የበለጠ ደቂቃ ሜዳ ላይ ተሰልፎ እየተጫወተ ነው። የእንግሊዝ ብሔራዊ ቡድኑ ዋና አሰልጣኝ ቶማስ ቱኸል እንደተናገሩት እነዚህ ተጫዋቾች ገና ብዙ ጨዋታ እየቀራቸው ካለፈው ዓመት በላይ ጨዋታ መጫወታቸው በአእምሮም ሆነ በአካል ብቃት ረገድ ተጫዋቾቹን እንዲዝሉ አድርጓቸዋል። ሳካ አሁን የሚያስፈልገውን ጥቂት ፋታ እስካልወሰደ ድረስ አሁንም በቀሪው የውድድር ዘመን ላይ የአርሰናል ደጋፊዎች ከዚህ ተጫዋች የሚፈልጉትን ፐርፎርማንስ ያገኛሉ ወይ የሚለው በጣም በጣም አጠያቂ ጉዳይ እንደሆነ መናገር ይቻላል። አርቴታ እንዲህ አይነት እምነት የለውም ተጫዋቾች በመድከማቸው ረገድ። እንደውም ጥያቄ ቀርቦለት ነበር ለምንድነው ረፍት ማሰጣቸው ተብሎ ሲጠየቅ በሜሲና በክርስቲያኖ ሮናልዶ ሌቭል መሆን ከፈለጉ በአመት 60 እና 70 ጨዋታን መጫወት መልመድ አለባቸው ብሎ ሲናገር ነበር። እኔ በግሌ ልክ ነው ብዬ አላስብም ይሄንን ነገር። ምክንያቱም እነ ሜሲና እነ ሮናልዶ በእግር ኳስ ዘመናቸው ምን አይነት ተጫዋቾች ነበሩ? አንደኛ ነገር። ሁለተኛ ደግሞ ከተጫዋችነት ዘመናቸው ጋር ተያይዞ ደግሞ ሊዮኔል ሜሲና ክርስቲያኖ ሮናልዶ ኤክሰፕሽናል ተጫዋቾች መሆናቸውን መዘንጋት የለብንም። ለምሳሌ ክርስቲያኖ ሮናልዶ እኮ በጀመረበት ፔስ ለምሳሌ ሮናልዶ በ20ዎቹ መጀመሪያ ላይ ያለ ከዛ በ20ዎቹ ግማሽ ላይ ያለ 20ዎቹ መጨረሻ ላይ ያለና ከዛ በኋላ ያለው ሮናልዶ አንድ አይደለም። 20ዎቹ መጀመሪያ ላይ በ20ዎቹ ግማሽ ምናምን ያለው ሮናልዶ አስማተኛ ተጫዋች በቃ ይሄ የሚሰራቸው ፌንታዎች እኔ ዓለም እግር ኳስ ላይ ካየኋቸው በጣም አደገኛ በቃ ዘግናኝ ድሪብለሮች መካከል አንዱ ክርስቲያኖ ሮናልዶ ነበር። ከዛ ግን እድሜው እየጨመረ ሲሄድ የአካል ብቃቱ አልወረደም። ፊትነሱን በስፖርት ስለሚጠብቅ ዴይሊ ስፖርት እንቅስቃሴ ስለሚያደርግ አመጋገቡ፣ የእንቅልፍ ሰዓቱ፣ ምኑ ሁሉ ነገር የተስተካከለ ስለሆነ የአካል ብቃቱ ምኑ ፐርፎርማንሱ አልወረደም። ግን እንደ በፊቱ የተሯሯጠ የሚጫወት ተጫዋች አልሆነም። ከሆነ ጊዜ በኋላ ያንን ነው የምናየው። ተጫዋቾች በእግር ኳሳዊ ሳይንስም 400-500 ጨዋታ ካደረጉ በኋላ ፐርፎርማንሳቸው እየወረደ የሚመጣበት ነገር አለ ባይ ዲፎልት።
ሳካን እኮ ተመልከቱት፣ በየ3 ቀን የሚጫወተው። ቅዳሜ ፕሪሚየር ሊግ፣ ማክሰኞ ቻምፒዮንስ ሊግ፣ ከዛ እንደገና ቅዳሜ ፕሪሚየር ሊግ፣ ረቡዕ ቻምፒዮንስ ሊግ፣ ቅዳሜ ኤፍኤ ካፕ ወይ ካራቦ ካፕ ወይ የሆነ ጨዋታ። ታዲያ ከተጫዋቹ ትክክለኛውን ፐርፎርማንስ እንዴት ማግኘት ትችላለን? እንዲህ አይነት እረፍት ሳሰጠው ተጫዋቹን በተደጋጋሚ ጊዜ ሜዳ ላይ እያሰለፍከው ምን ነገር ይጠበቃል ታዲያ ከእንዲህ አይነት ሁኔታ? ትልቁ መረዳት የሚያስፈልገው ነገር እሱን ነው የቡካዮ ሳካን ጉዳይ በተመለከተና አርቴታ ያለውን እምነት እስካልቀየረ ድረስ አሁንም ቡካዮ ሳካ ውጤታማ ይሆናል ወይ ደግሞ በየጨዋታው ላይ ከምርጥ ፐርፎርማንሱ ጋር እንመለከተዋለን ብሎ ማሰብ በጣም አስቸጋሪ ነው። ያንን ነው መመልከት የሚያስፈልገው። ለምሳሌ ቁጥሮች ምን ያሳያሉ የሚለውን ድጋሚ በሌላ አንግል ደግሞ ብንመለከተው ዘንድሮ የሳካ ውጤታማነት እንደቀደሙት ዓመታት እንዳልሆነ እንረዳለን። ከ2021 እስከ 2025 ባሉት ዓመታት በግቦችም ሆነ በአሲስት ደብል ዲጂት ላይ መድረስ የቻለ ተጫዋች ማለትም 10 እና ከዛ በላይ ቁጥር የደረሰ ተጫዋችም ቢሆን ቅድም እንደነገርኳችሁ ግን የዘንድሮ ሁኔታ በጣም ተቀይሯል። ለምሳሌ ሳካ የግብ ዕድል በመፍጠር አሁን በሊጉ 5ኛ ደረጃ ላይ ተቀምጧል። በጣም ጥሩ ነው። ከኦፕን ፕሌይ ወይም ደግሞ ከክፍት ጨዋታዎች እድሎችን በመፍጠር 4ኛ ደረጃ ላይ ተቀምጧል። ይሄም ጥሩ ነው። ሳካ አሁንም ጥራት ያላቸውን የግብ ዕድሎች እየፈጠረ ነው። እንደውም ባለፈው አንድ ቁጥራዊ መረጃ እየተመለከትኩኝ ነበረ። በተለይ ደግሞ በዚህ ዓመት የግብ ዕድሎችን በመፍጠር ይሄ ቢግ ቻንስስ ምንላቸው አሉ። እነዛን የግብ ዕድሎች በመፍጠር የትኛው ተጫዋች ነው የተሻለ ደረጃ ላይ የተቀመጠው የሚለውን ነገር ስመለከት እንግዲህ ብሩኖ ፈርናንዴዝ ከላይ የተቀመጠ ተጫዋች ነው። እስካሁን ድረስ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች 101 የግብ ዕድሎችን በመፍጠር ከላይ ወይም ደግሞ ከአናት የተቀመጠው ተጫዋች ነው ማለት ነው። ከዛ በመቀጠል ግን ሁለተኛ ደረጃ ላይ አንቶን ስታች የሊድስ ዩናይትዱ ተጫዋች፣ ዴክላን ራይስ እና ዶሚኒክ ሶቦዝ ላይ እነዚህ ሶስቱ 58 የግብ ዕድሎችን ፈጥረዋል። ሳካ በ52 የግብ ዕድሎችን በመፍጠር 5ኛ ደረጃ ላይ የተቀመጠ ተጫዋች ነው። ስለዚህ ቁጥሩ በጣም ጥሩ የሚባል ነው። ከዛ በተጨማሪ ደግሞ በሊጉ ትላልቅ ዕድሎችን ባለመጠቀም ሳካና ቪክተር ዮኬሬስ ናቸው እኩል 1ኛ ደረጃ ላይ የተቀመጡት እና እንዲህ አይነት ሁኔታዎች አሁን ከቡካዮ ሳካ ጋር ከፐርፎርማንሱ ጋር ተያይዞ የሚነሱ ነገሮች መሆናቸውን በደንብ የምናያቸው ጉዳዮች ይሆናሉ እና በደንብ በቂ ረፍት አለማግኘቱ አርቴታ በየጨዋታው ላይ ተጫዋቹን ለማሰለፍ መምረጡ አንዱ ትልቁ የቡካዮ ሳካ አቋም መውረድ ምክንያት እንደሆነ ማንሳት ያስፈልጋል። ይሄ ደግሞ ለጉዳት ተጫዋቹን እያጋለጠው ነው። አሁን በባለፈው ዓመት ተጎዳ። መጎዳቱ አዲስ አይደለም። ከዚህም በፊት ይጎዳል፣ ከአምናም በፊት ይጎዳል። 1-2 ጨዋታ ያልፈውና ይመጣል፣ ይሰለፋል ምናምን። እንደውም በጣም ጠንካራ ተጫዋች ነው ሳካ። እውነት ለመናገር አሉ እኮ በቃ ፕሪሚየር ሊግ ላይ ወይ የሆነ ቡድን ውስጥ የጉዳት ቪክቲም የሆኑ ገና ልምምድ ላይ የሚጎዱ ምናምን አይነት ተጫዋቾች አሉ። ሳካ ግን ብዙም የሚጎዳ ተጫዋች አይደለም። ሲጎዳም ቶሎ ነው የሚመለሰው። አምና ግን ለ3 ወር ራቀ በቃ ከሜዳ፣ ምክንያቱም ከአቅም በላይ ነው። እና አንዳንድ ነገሮች ምን ያህል አስቸጋሪ ሊሆኑ እንደሚችሉ አርቴታም ሊገነዘበው ይገባል። እና የታክቲክ ለውጥ መኖሩ ደግሞ አንደኛው ለዚህ ለቡካዮ ሳካ ፐርፎርማንስ መውረድ እንደ ምክንያት የሚጠቀስ ነው። ለምሳሌ ሳካ ኳስ የሚቀበልባቸው ቦታዎች ከ2 ዓመት በፊት ከነበረው ጋር ሲነጻጸር በጣም የተቀየረ ነው። ከዚህ ቀደም ከቡካዮ ሳካ አጠገብ ማርቲን ኦዴጋርድ ይጫወታል። ቤን ዋይት ደግሞ መስመሩን ይይዝለትና ኦቨርላፕ እያደረገ በሱ ጀርባ እየሮጠ የሚጫወት ተጫዋች ነበር። ሳካ ወደሚፈልገው ስፔስ ወደ ሳጥን ውስጥ ዞር እያለ ኳሶችን እየመታ ያስቆጥር ነበረ። አሁን ግን በቤን ዋይት ቦታ የሚሰለፈው ዩሪየን ቲምበር ነው። ሳካ ደግሞ በመስመሩ ጠርዝ ላይ ብቻውን ይቀራል። ከዛም ተከላካዮች ይከቡታል። በሚፈልገው መንገድ ኳሱን መጠቀም፣ መሞከር፣ ማስቆጠር ሳካ አይችልም ማለት ነው እና አርሰናል ኳስን ወደ ሳካ የሚያደርስበት ፍጥነትም እየቀነሰ መጥቷል። በፊት ለምሳሌ በቃ ተደጋጋሚ ኳሶች ወደ ሳካ ቶሎ ይደርሱ ነበረ። በጨዋታ በአማካይ 16 ጊዜ ወደፊት የሚሰነጠቁ ኳሶች ሳካ ይደርሱት ነበር። አሁን ግን በአንድ ጨዋታ ቢያንስ በአቬሬጅ 11 ኳስ ብቻ ነው ሳካ የሚደርሰው ፊት መስመር ላይ። ስለዚህ እነዚህም ነገሮች እንደ አንድ ፋክተር የሚጠቀሱ ወይም ደግሞ እንደ ምክንያት የሚጠቀሱ ነገሮች መሆናቸውን ማየት ያስፈልጋል ከቡካዮ ሳካ የፐርፎርማንስ ጉዳይ ጋር ተያይዞ። ለዚህ ደግሞ መፍትሄው ምንድን ነው የሚል ነገር ከተነሳ እንግዲህ አርቴታን ሳካን እንደ 10 ቁጥር ወይም የአጥቂ አማካይ አድርጎ መጠቀሙ
ምናልባት መፍትሄ የሚሰጠው ከሆነ ያንን ነገር በተወሰኑ ጨዋታዎች ላይ አሁንም ኤክስፐሪመንት መስራቱ ሙከራ ማድረጉ አንዱ መፍትሄ ሊሆን ይችላል። ለምሳሌ ሳካ 10 ቁጥር ላይ ሲጫወት ዘንድሮ የተወሰኑ ቦታዎች ላይ ሞክሮት የተወሰኑ ጨዋታዎች ላይ ጥሩ ፐርፎርማንስን ያሳየባቸው ጨዋታዎች ነበሩና ወደ መሃል ደግሞ መጥቶ መጫወቱ ለግቡ ቀረብ እንዲል ያደርገዋል። አሁን እንግዲህ ኦደጋርድ የለም፣ ኤዜ የለም፣ ሜሪኖ የለም በጉዳት ምክንያት። ስለዚህ ሳካ መሃል ሜዳ ላይ መጫወቱ ለተጫዋቹም ትንሽ ትንፋሽ ሊሰጠው ይችላል ማለት ነው። ለምሳሌ ባለፈው በወልቭስ እና በብራይተን ላይ የመክፈቻ ጎሎችን ያስቆጠረው ሳካ ነው። ከወልቭስ ጋር 2-2 ሲለያዩ በ10 ቁጥር ቦታ ላይ ነበር የተሰለፈው። ሳጥን ውስጥ ገብቶ በግንባሩ ቆንጆ ኳስ ጎጭቶ አስቆጥሯል። እንዲሁ ደግሞ ሌላም ጨዋታ ላይ ካስታወሳችሁ የብራይተኑ ጨዋታ ላይ ቆንጆ ኳስ ከሳካ የምናውቀውን ትሬድማርክ ጎል አይተናል። ምክንያቱም እዛ 10 ቁጥር ቦታ ላይ ሲጫወት በተወሰነ ፍሪደም ሊጫወት ስለሚችልና ያው ነገሮች ሲበላሹ ትችቱ ወደ እርሱ መዞሩ አይቀርም። ግን አርቴታ አሁንም በሱ ላይ ደግሞ ጠንካራ እምነት አለውና የእሱ ጥንካሬና በቡድኑ ላይ ያለው ተጽዕኖ በጣም የሚገርም ነው የሚል ሀሳብ ሰጥቷል አርቴታ ይህንን የሳካን ጉዳይ በተመለከተ። ስለዚህ የውድድር ዘመኑ ሲያበቃ እንግዲህ አርሰናል ዋንጫዎችን ማሸነፍ ይፈልጋል። አሁን የቀረው ከ2 ወር ያነሰ ጊዜ ነው። አርሰናል ደግሞ ስኬታማ እንዲሆን ከተፈለገ የቡካዮ ሳካ ሚናና ብቃት ወሳኝ ሚናን ይጫወታል። ለዓመታት የክለቡን ጉዞ እንግዲህ ለብቻው በትከሻው ተሸክሞ የቆየ ተጫዋች ነውና አሁን እንግዲህ የብቃቱን ጣሪያ ደግሞ መልሶ እስኪያገኝ ጥቂት ጊዜ ቢያስፈልግ ማን ቡካዮ ሳካን ሊወቅሰው ይችላል? ያ ነው እንግዲህ አሁን ትልቁ ጉዳይ የሚሆነውና ሳካ በእንዲህ አይነት ፐርፎርማንስ መገኘቱ የአርሰናል ደጋፊዎችን ኮንሰርን የሚያደርግ ጉዳይ ሊሆን ይችላል። ግን ቅድም እንዳልኩት ብዙ አይነት ምክንያቶች አሉ። አርቴታ አንዳንድ ተጫዋቾችን ደግሞ በራሱ በቃ ግትር ውሳኔዎች እነዛ ተጫዋቾች ለጉዳት እንዲጋለጡም ያደርጋቸዋል። ለምሳሌ ቲምበርን ብታዩ አምና አሁን ከነ ጉዳቱ ነው ሲጫወት የነበረው። በተለይ ወደ መጨረሻው አካባቢ ከነ ጉዳቱ አርቴታ ያሰልፈው ነበረ። መጨረሻ ላይም እንደተፈጠረ አይታችኋል። እንግዲህ በፒኤስጂው ጨዋታ ላይ እንደዛ ከነ ጉዳቱ የተጫወተው ተጫዋች በስተመጨረሻም ለጉዳት ተጋልጦ የመጨረሻዎቹ ጨዋታዎች ላይ አልነበረም። ሌሎች ጨዋታዎችንም ብትመለከቱ እንዲህ አይነት ፐርፎርማንስን ደግሞ የተመለከትንባቸው ነገሮች አሉና ለተጫዋቾች ረፍት ባለመስጠት አሁንም እነ ዴክላን ራይስ ላይ የሚወቀሰው አርቴታ በቂ ረፍት ለምንድን ነው አርቴታ የማይሰጠው? ለምንድን ነው ተጫዋቹን ማያሳርፈው የሚል አይነት ጥያቄ ይነሳል። ያንን ነገር አርቴታ መፍትሄ ካላበጀለት አሁንም የተጫዋቾች ጉዳት መሰማቱ አይቀርም። ቅድም እንዳልኩት የነ ኦደጋርድ የሌሎች ተጫዋቾችንም ጉዳት እንደተመለከታችሁት ነው። ትላንትና ለምሳሌ እንግሊዝ በነበራት የወዳጅነት ጨዋታ ላይ ኖኒ ማድዌኬ ተጎድቶ ተቀይሮ ወጥቷል። ስለዚህ አሁንም ጉዳት እንደዚህ ሊመጣ ይችላል። የወዳጅነት ጨዋታ ላይ ወይ በሆነ ጨዋታ ላይ ተጫዋቾች ሊጎዱ ይችላሉ። ስለዚህ ያሉን ተጫዋቾች በደንብ ጉልበታቸውን እየቆጠብክ ማክሲማይዝ እያደረግክ የማታሰልፍ ከሆነ አመቱ መጨረሻ ላይ የሚፈልገውን ነገር ለማግኘት እንቅፋት ሊሆንበት ይችላል እና የሳካንም ጉዳይ በተመለከተ ነገሩን በዚህ መንገድ ብናየው ጥሩ ነው። ፐርፎርማንሱ ሲወርድ እንዲሁ ዝም ብሎ ያለ ምክንያት ሳይሆን የጨዋታ መደራረብ፣ በአመት የሚያደርገው ጨዋታ ከአቅም በላይ መብዛት፣ እረፍት በበቂ ሁኔታ አለማግኘት፣ በየ3 ቀኑ የሚያደርጋቸው ጨዋታዎች መብዛታቸው፣ ከዛ ደግሞ የሚጫወትበትን ቦታና የቤን ዋይት አለመኖር ደግሞ አንዱ ለዚህ የሚነሳው ፋክተር ነው ማለት ይቻላል። ያው አንደኛው ነገር ከእንዲህ አይነት ነገሮች ጋር ለምሳሌ በአርሰናል ተጫዋቾች ኮንትራታቸውን ከፈረሙ በኋላ ጥሩ የማይሆኑባቸው ታሪኮች አሉ። ለምሳሌ መስዑድ ኦዚል በ2017 ውሉን ካራዘመ በኋላ ጥሩ ይጫወታል ተብሎ ሲጠበቅ ፐርፎርማንሱን በጥሩ መንገድ ያስቀጥላል ተብሎ ሲጠበቅ ብቃቱ ሲወርድ አይተናል። ፒየር-ኤመሪክ ኦባሜያንግ እንደዚሁ ኮንትራቱን ከፈረመ በኋላ ነው ፐርፎርማንሱ የወረደው። ኦደጋርድም በእንደዚህ አይነት ሁኔታዎች ስሙ ይነሳል እና አሁንም ሳካ ውሉ ከፈረመ በኋላ ጥሩ ፐርፎርማንስ አለማሳየቱ ምንድን ነው ይሄ ነገር የሚል ጥያቄ የሚያስነሳ ሊሆን ይችላል። ግን እነዚህ ምክንያቶች ተጠቃሾች ናቸው። ግን አርሰናል ለቀጣዮቹ ሳምንታት በምርጥ ፐርፎርማንሱ የሚጠበቅበትን ነገር እያደረገ ዋንጫዎች እንዲያመጣ ከተፈለገ እንደ ሳካ አይነት ተጫዋች
ኢንዲቪዥዋል ብሪሊያንሱን የግል ብቃቱን ማሳየት ይኖርበታል እና ያንን ማንሳት ይቻላል። ስለ ቡካዮ ሳካ ምን ትላላችሁ? ስለ ተጫዋቹ ፐርፎርማንስ እና ደግሞ አርቴታ ለዚህ ምን አይነት መፍትሄ ይኖረዋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቪዲዮውን ላይክ ማድረጋችሁን አትርሱ። እንግዲህ በቀጣይ ሳምንት ደግሞ የኤፍኤ ካፕ ጨዋታ ይደረጋል። አርቴታም ለዚህ ተጫዋች እንግዲህ የማዱዌኬ ጉዳት ይታያል፣ ግን እረፍት ይሰጠዋል ተብሎ ይጠበቃል። ምናልባት ሳካን እንግዲህ የምንመለከተው በቀጣይ ከስፖርቲንግ ጋር በሚደረገው የመጀመሪያው ዙር የቻምፒየንስ ሊግ የሊዝበኑ ጨዋታ ይሆናል ማለት ነው።